ወይም ደግሞ ከዛን ቀን ልሄድ ነው ካልኩ አንስቼ ያለህ አንተ ደብሩሃን ወለላለ ጎረቤቶቼ ነው ያለ በደጅሽ ተመላለ። ስለዚህ እንዳይደብርህ ለማለት ነው ይቅርታ የምጠይቀው። ያን ነገር በቃ ኦርዲ ሆነ አጥፍቻለሁ። ስለዚህ ጥፋቴን ደግሞ ይቅርታ። እሺ እንደዚህ እንደሽ የሚባለው ከልብ ነው። አንተም እኮ ይውልናቴ አንተም ጥፋት እንዳጠፋኝ በእርግጠኝነት ጥፋት እንዳጠፋው አውቃለሁ አመኛለሁ። ግን አንተ ራሱ እንደዛ በኃይል ምናምን እንደዛ መናገር ምናምን ትዳርሽን እንደዚህ ነው ብችል አብረን ብትር ደስ ይለኝ ነበር። ማርያም እኔ ምረላ ራሱ በጣም ነው የከፋኝ የዛን ሰዓት እንደዛ ስትናገር። በትዳር ህይወት አብረን እስካለን ድረስ ተነጋግረን አብረን ምን ወስነው እንጂ አንቺ ብቻ ተመልከተሽ ተደግበሽ ምትወስኑ ህይወት አይኖርም። ይሄንን ማወቅ አለብሽ። ይሄን ካላወቅሽ ደግሞ ማለት ነው ከዚህ በኋላ ለሚመጡ ነገሮች አላፈታሽ አያገባኝም። ሲጀምር ሂጂ ብዬ በፈቅድልሽ በዛው እንደዚህ ትቀርኛለሽ። ይዋጥልሻል እንዴ? እኔስ እዚህ ማን አለኝ? እኔ ስራሽስ ነገ እኮ ምንም ነገር ቢጎድል ማንም አይሞላልኝም። እኔ ሰላም የቃልና የናቲ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ትናንትና ከናቲ ጋር ብዙ ተጨቃጭቀን ነበር፣ አይታችኋን። በነገራችን ላይ እኛ ብዙ ጊዜ ፕራንክ ስለምንሰራ አንዳንድ ኮመንቶች ማለት ነው ውሸታችሁን ነው ምናምን ያላችሁ አላችሁ። በእንደዚህ አይነት በስሪስ በሆነ ጉዳይ ላይ መቼም በእንደዚህ በበሽታ ቀልድ የለም አይደል እንዴ? ማለት እግዚአብሔር ይመስገን በሽታ ይባልም። ይሄ ግን ያው የነበረችበት ሁኔታ ወይም ደግሞ አንዳንድ ነገሮች ትንሽ ከበድሉ ነበረ። በእንደዚህ አይነት ሴት ነኝ እናት ነኝ፣ በእንደዚህ አይነት ጉዳይ ላይ እኔ መቀለድ የለብኝም ማለት ሌሎች ሰዎች ምናልባት ይሄን ነገር የማያዩት ወይም ደግሞ የማያልፉበት ወንዶች ቢሆኑ ቢቀልዱ እውነት ነው። እኔ ግን በእንደዚህ አይነት ላይ አልቀለድኩም፣ ወይም ደግሞ እየቀለድኩም አይደለም፣ ውሸቴንም አይደለም፣ ለፕራንክም አይደለም፣ ስሬስ ነበረ እግዚአብሔር ይመስገን። አሁን ግን ከብዙ ጭቅጭቅ ማለት ከዛ ቪዲዮ ከሰራሁበት ቀን ጀምሮ እናቴ ትንሽ ደብሮት ነበረ። ከዛ እናቴ ጋር ማወራሁኝ። እናቴም ደግሞ በጭራሽ ልጄን ይዘሽብኝ እንዳትመጭ ነው ያለችው። ማለት ባባዬ ትንሽ ሰሞኑን ጉንፋን ይዞ ታሞት ነበርና እኔ ደግሞ ትንሽ የባባን ይሁን ነገር ሲሆን ሩጭ እናቴ ጋር ነው ማለት የመጀመሪያ ልጅ ሲሆን ምንም ነገር ስለማላቅ እናቴ ጋር ስለምነግራት እናቴ ስለምትጨነቅ በቃ በዚህ አጋጣሚ ማለት እንደዚህ ያመመብኝ ልጄን ይዘሽብኝ እንዳትመጪ እዚህ እኛ ሁላችንም አለን አይዞሽ አታስቢ ምናምን አለች። እህቴም ደግሞ ማለት ከትናንት ዛሬ ከዛሬ ነገ ያ የተወሰነ እየተሻለ መጥቷን እግዚአብሔር ይመስገን ምናምን የሆነ ሰዓት ግን በጣም ማለት ነው በወለደች በማግስቱና በሁለተኛው ቀን በጣም ነበር እግዚአብሔርን እያለቀሰች ነበረ ስታወራኝ ሁሉ የነበረው ማለት ነው። ይከብድ ነበር ምናምን ትላለች ማለት ያሳለፈችውን ስቃይም የነበረችበትን ብዙ ነገሮች ትንሽ ከብደዋት ነበር። አሁን ላይ ግን እግዚአብሔር ይመስገን ደህና ነኝ እና ሰውም ደግሞ አሁን አይጠፋም። ቤተሰብ መራቅ ያለም ቢሆን ምንም ቢሆን አለ ችግር የለም አትምጪ ባባን ይዘሽ። መንገዱ ታውቃላችሁ ከባድ ነው። ከዚህ ወልዲያ 521 ኪሎ ሜትር ነው። በዛ ላይ ርቀቱ ብቻ ሳይሆን በመንገዱ ሰላም አለመሆን። ሰላም ቢሆን እስከዛሬው ችግር የለም። በተለይ ማለት ነው በአፋር ያው ምናልባት በረሃው ነው እንጂ መንገዱም ሰላም አለ። ይሄኛው ግን በደሴ የነበረ ቆርጬ የነበረውም ትንሽ ከበድ ይላል። ስንመጣ ራሱ ከናቴ ጋር በጣም ብዙ ነገር መከራችንን ብዙ ስቃይ ያሳልፈን የመጣ ነው የባለፈው ራሱ ስንመጣ ማለት ነው። እና ለማንኛውም ቀርቻለሁ። ያው እናቴም ነገርኳት በቃ እንደዚህ ነው። እናቴም ብዙም ደስተኛ አይደለም ልጁን ይዤ እንድመጣ ምናምን ስላት በጭራሽ አታስቢው ነው ያለችኝ። እንዴት እንደዚህ ታስቢያለሽ? ማለት እኔ ድንገት ሂጄ ነበር ሰርፕራይዝ ላደርጋችሁ ላስደስታችሁ ያሰብኩት እንጂ ነግሬያችሁ አልነበረም። ትኬቱንም ራሱ ለናቴ ሳልናገር በመቁረጤ በጣም እውነት ለመናገር እኔ ራሱ ህሊናዬ እረፍት አጥቷን። ትክክል አይደለም። አዎ ልክ ነው። ድንገት ተነስቼ ቀላል አይደለም። 2500 ነው ለአንድ ሰው 5000 ብር ነው ለሱና እኔ የቆረጥነው። ለሱና እኔ የቆረጥኩት 5000 ብር ነበረ። ማለት ታውቁታላችሁ ማለት በደሴ የምትሄዱ ልጆችን በአፋር ይጨምራል። በደሴ ነበር የነበረው በአፋር አልነበረም ምናምን ብሎኝ በደሴ ነው የቆረጥኩት ነበር። 5000 ብር ነበረ አውጥቼ ቆርጬ የነበረው። አሁን እሱ የተወሰነ ያው 10% እንደነገርኳችሁ እኔ ትኬት ብዙ ጊዜ ትኬት ስቆርጥ የሁለት ቀን ልዩነት አድርጌ ነው የምቆርጠው። አንደኛ ወንበር ማለት ነው ወደፊት ወንበር ሳይሆን መካከለኛ ወንበር ለማድረግ በተለይ ማለት ነው ባባዬን ይዤ በምንቀሳቀስበት ሰዓት አስተካክዬ ነው ዛሬውኑ ቶሎ ካልሆነ ምናምን አለ። ምክንያቱም ወይ መጨረሻ ወንበር ከሆነ ትንሽ ይከብዳን ከፍ ዝቅ እያለ ፊት ላይም ከሆነ ደግሞ በጣም ለኔ ብዙም ምቾት ስለማይሰጠኝ ማለት የሚፈልገው ወንበር ቢያንስ ከ12 እስከ 20 ባሉት ወንበሮች ነው መቁረጥ የምፈልገው ብዙ ጊዜ እና ሁሌም የመሄድ ሀሳብ ሲኖረኝ ቀድሜ ነው ትኬት የምቆርጠው።
እና ያው ቀኑም አላለፈም ነበረ። 10% ኪሳራ አለው። 5000 ነበር እንግዲህ 10% አስባችሁ ድረሱበት። ኪሳራው እንደዛ ነው የሆነው። እናቴ ሙሉ በሙሉ ሚክሰር ነበር ያለው። ምክንያቱም ልጁን ይዤ የትም ቦታ እንዲንቀሳቀስ አይፈልግም። ማለት ከዚህ በፊት ስንመጣ የነበረው ድካም ስለሚያውቀው ማለት ነው። ማርያምን እኔም እሱም ድክም ብለን ባባዬ ራሱ በጣም ድክም ብሎብኝ ነበረ። በጣም ነበረ መንገዱ በጣም ተበላሽቷን። በዛ ላይ በየሰዓቱ በየቦታው ውጡ ውረዱ፣ በቃ በጣም ፍተሻው ምናምን በጣም ስቃይ ስለነበረ እሱን አሁን የሚደገመን ብሎ ስለሚያስብ አልፈቀደም ነበረ። ያው እናቴም ጋር ከእህቴም ጋር አውርተን ከሁሉም ጋር ፋሚሊ ጋር ሳወራ ሁሉም ማለት ነው ተቆጡኝ። ምን ሲባል እንዴት አሰብሹ ምናምን ነው ያሉኝ። ትክክል ናቸው። ትዳሬን ረግጬ ነበር ልሄድ የነበረው። ምክንያቱም እኔ የሚያሳለፍኩት ነገር ስላለ አንዳንድ ሰዎች ማለት ነው ሁሉም ሰው የደስታችሁ ተካፋይ ለመሆን ሁሉም ሰው ማለት ነው ከጎናችሁ ይሆናል። ግን ሲከፋችሁ ወይም ደግሞ የሆነ ነገር ስትሆኑ ግን ከጎናችሁ የሚሆኑት ውስን ሰዎች እና የራሳችሁ ሰው ነው። እና ያን ነበር ሳስብ የነበረው እኔ በሰዓቱ ብዙ ነገር ማለት እናቴ እዚህ ጋር ከስራ ጋር ምንም አይመችም ነበረ። ስራው እንደ ምንም አይነት ሌላ ሰው መስራት የማይችለው አጋጣሚ ስለነበረ ኢቨን ስወልድ እንኳን ከጎኔ አልነበረም። ከወለድኩ በኋላ ለክርስትና ምናምን ነው አመቻችቶ የመጣው እንጂ የዛን ሰዓት እኔ ያሳለፍኩትን ስቃይ ያው እናቴና እህቴ ነበሩ ያዩት። ለዛም ጭምር ነበረ ማለት ከጎኔ የሆነ ቢሆን ኑሮ ያንን ስቃይ ስለምታይ አንተ ለልጅቷም ታስብ ነበር ማለት ብዙ ነገር ከካሜራ ጀርባም ብዙ ነገር አወራንበት። ግን ትክክል አይደለም። አሁን ትዳሬን ረግጬ መሄድ የለብኝም። ስለዚህ ቀርቻለሁ። እሷንም ደግሞ እመቤቴ ድንግል ማርያም እንግዲህ በሽልም ታውጣት። እናቴን ደግሞ እስኪ እሱም በትክክል የተናገረኝ ንግግር ትንሽ ከበድል ነበር ማለት ስሜታዊ ሆኖ ሲናገር ነበር። ጥፋቱ የኔ ቢሆንም ዝም ብዬ ሳላስፈቅድ ትኬት ቆርጬ መምጣቴ ትክክል ባይሆንም እኔ ደግሞ አጋጣሚውን በዛ ወደ ወሰን ሂጄ ነበር። ያንን አጋጣሚ ተጠቅሜ ነበር ትኬትን ቆርጬ የመጣሁት እና ልብስ እያስተካከልኩ እንዲያኝ አልፈለኩም ነበር። ቀስ ብዬ ቡና ምናምን እናቴ ያው ብዙ ጊዜ ቡና በጣም ይወዳል። ቡና አፍልቼለት ምናምን ቀስ አድርጌ ላስፈቅድ ነበር አስቤ ነበረ። ግን እንደዛ አልሆነም። ያው አጥፍቻለሁ። ትልቅ ጥፋት ስላጠፋሁኝ እሱን ይቅርታ ጠይቃለሁ። እሱን ደግሞ ንግግሩ ቀስ ብሎ እንደዚህ ነው እንደዚህ ብሎ አላስረዳኝም ማለት በቃ በጉልበት በኃይል ምናምን አድርጎ ሊጠቀም ነው ያሰበው። እኔ ደግሞ እልህኛ ነኝ ማለት በእልህ ሳይሆን በመተሳሰብ ወይም በፍቅር በሆነ ነገር አድርጎ ቢለኝ እሸነፍለት ነበረ። ትኬቱንም ያን ያህል እንትን ወዲያው ማለት ቢመለስ ማለት ነው ኪሳራ ምናምን ላይኖር ይችላል ነበር። ግን ችግር የለውም። ኦልሬዲ ከሰረኳ ስሯን እኔም ደግሞ ያው ሀሳቤን ቀይሬያለሁ። እስኪ እናቴንም እና ብዬ ማለት ነው አለ ቤት የለም አላላችሁም፣ አልዋሻችሁም አለ እና እሱን ጠርቼ እስኪ አንዳንድ ነገሮችን ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። እሱም ደግሞ አጥፍቷን እውነት ለመናገር እንደዛ ብሎ መናገር አልነበረበትም። በእርግጥ ድንገት ከውጭ ወንድ ልጅ ከውጭ ሲመጣ ወይ ደክሞት ሊሆን ይችላል ወይ ደግሞ የሆነ ነገር ብቻ ብዙ ጊዜ ወንዶች ከወደ ውጭ ሲመጡ የሆነ ደስ የሚላቸውን ነገር ሲያገኙ ነው እንጂ እንደዚህ የሚያናድ ነገር ሲያገኙ የበለጠ ይከፋቸዋል። ብዙ ጊዜ እንደውም ናቴ ስሜታዊ አይሆንም፣ ትዕግስት አለው። በትዕግስት ነበረ ብዙ ነገሮችን ታግሶ ነበር። የዛን ሰዓት ግን ልክ እንደመጣ እንደዚህ ትኬቱንም ሳሳየው ልብሱ እንደዚህ ተዘርኮ ሲያዩ በጣም ነበር የተናደደብኝ። አሁን ምንድነው የማደርገው? ጠራውና ይቅርታ ጠይቀዋለሁኝ። እሱም ግን እንደዛ ብሎ መናገር እንደሌለበት በደንብ አድርጌ ያስረዳዋለሁ ማለት ነው። ጠብቁኝ። እሺ ናትዬ እንግዲህ ዛሬም ደግሜ እሄዳለሁ። አይ እሱን አይደለም ኦልሬዲ አንተ ሲጀመር ሰምተሃል እንደቀረሁ ምናምን ከቤተሰብ ጋር ሳወራ ሰምተኛል አይደል እንዴ? እሺ። ስለዚህ ቀርቻለሁኝ። ባለፈው እኔ ትልቁ ጥፋቴ ምንድነው? ትኬት ቆርጬ መጥቼ ትኬት ቆርጫለሁ ሄዳለሁ ማለት አልነበረብኝም። ይሄ ትልቅ ነው። ትልቅ ጥፋት እንዳጠፋሁኝ ተሰምቶኛል። ስለዚህ ይቅርታ ማለትማ ትኬት ቆርጬ ልሄድ ነው ማለት አልነበረብኝም። ከአንተ ጋር አውርቼበት ተነጋግረን ሁሉን ነገር እያንዳንዱ ታውቃለህ፣ ከቤተሰብ ጋር ያለውን የልጅቷንም እህቴንም ሁሉንም ነገር በስልክ ሳወራ እየሰማ ነው። ልጅቷ ምን እንደምትልም እየሰማት ነው። ያን ነገር እየሰማ ብሰማም ግን ደግሞ ድንገት ተነስቼ አይደለም ለአንተ ለቤተሰብም አልተናገርኩም ነበር። ዝም ብዬ ነበር እመጣለሁም አላልኩም ለቤተሰብም። ምክንያቱም ድንገት ነበር ሄጄ ሰርፕራይዝ ላደርጋችሁ ያሰብኩት። ስለዚህ አንተን ደግሞ መጀመሪያ ነግሬህ አስፈቅጄ ትኬት ወይ አንተ እንድትቆርጥልኝ ባደርግ ምናምን ይሄ ሁሉ ላይ መጣ ይችል ነበር። ስለዚህ ሳልነግር ትኬት በራሴ ፍቃድ ቆርጬ በመምጣቴ በጣም ይቅርታ። ይሄ ነው መሰል አንተን ያናደደክ።
አሁን ምን ልትይኝ ነው የፈለግሽው? ባጭሩ ማለት እኔ ያልገባኝ ነገር ምንድን ነው? እሄዳለሁ አልሻ። አሁን ደግሞ አልሄድም ነው ወይስ ምን ለማለት ፈልገሽ? በቃ አልሄድም። እሱ ኦልሬዲ እሱማ ቀርቻለሁ፣ ግን ደግሞ ማለት ነው የምን ትዳር ምናምን ብዬ ቤተሰቦችን ሁሉ የመምረጥ ፍላጎት ነበረ የነበረኝ። ግን ማን ይጎዳሉ ትመርጫ እንጂ እሱ አንተ ትጎዳ እኔ ጎዳ እሱ እግዚአብሔር ነው የሚያውቀው። ምንም እኔ የሚጎዳው አንተም ሳትሆን እኔም ሳንሆን ልጄ ነው የሚጎዳው እንጂ ሌላ ነገር እኔ ችግር የለብኝም። አንጎዳዳም። ግን ደግሞ አንድ ጥያቄ ልጠይቅሽ። ልትወቅሽኝ ነው ወይስ ደግሞ ይቅርታ ልጠይቅኝ ነው? ሁለቱንም ነው። ይቅርታ ልጠይቅህ ነው ልወቅስህም ነው ማለት እንዴት? አንተ ራሱ እኮ ይቅርታ መጠየቅ ማለት እኮ ባጭሩ ሁሉም ነገር ዘጋሹ፣ በቃ ምንም ነገር አያስፈልግም። ይቅርታ ማለት ይቅርታ ነው። ሌላ መውቀሱ ለምን አስፈለገ? በቃ ይቅርታ ካልሽ ይቅርታሽን ተቀብያለሁ። ሌላ ነገር ግን መታወሪ ከሆነ በቃ ደስ አይልም። ምክንያቱም ትናንት ያለፈን ነገር ወደ ኋላ ተመልሶ ማውራት በጣም የሚያስጠላው። እኔ አሁን በጣም በህይወቴ ከሚያናድደኝ ነገር ያለፈን ነገር አንስቶ የሚያወራ ሰው አልወድም። እኔ ያበሳጨኛል ሁላ። ይህን ነገር የምትፈልጊ ከሆነ እንደዚህ አይነት ወር የምትይ ከሆነ እንደ ምርጫሽ። ከዛ ውጭ ግን ይቅርታዬን ተቀበለኝ ይቅርታ ልልህን የጠራው የምትይኝ ከሆነ ኦኬ እቀበልሻለሁ፣ ችግር የለውም። ይቅርታሽን ተቀብያለሁ። ግን እኮ አንተ አጥፍተሃን እኮ አንተ በሰዓቱ በእኔ ቦታ ብትሆኝ ልታደርጊ የምትችይው ነገር አንቺ ምንድን ነው? እኔ ውዬ ስገባ አንቺ ከቤት ለወጣ ነው ብለሽ ዕቃ ድርድርሽ ጠብቂኝ። እንዲያው ያልተደባደብኩም እኔ ራሴን ስለማቅ ማለት ለነገ የሚያስታርቁ ለነገም ደግሞ ለእርቅ እንዲመች ወይም ደግሞ ለእንትን እንዲመች በሚል ነው ውስጤ ስሜቴን ተቆጣጥሬ አንቺን ዝም ያልኩ። በጣም የሚያናድደው ምንም ሳይፈጠር ገና በሰው ጉዳይ አንቺ ራስሽን ህይወት በትነሽ ልትሄጂ ያምርሻል። የሰው ህይወት እኮ ነው ማለት የሰው ህይወት እህትሽ የሚሆን እህትሽ እህቴ ናት አውቃለሁ። ግን ቅድሚያ ደግሞ ማለት ነው የራስሽን ትዳር ካስተካከልሽ በኋላ ተማክረሽ ወስነሽ የሚሆን ነገር እንጂ ብድግ ተብሎ እንደዚህ እንደ እብድ ተነስቶ የሚሄድበት ሁኔታ የለም። መቼም ቢሆን ይህን ነገር እንድታስታውሹ እፈልጋለሁ። ሁሌም ቢሆን አንቺና አንድ ነገር ቢጎድል ለእኔ ያለው ብሎ ቶሎ የሚመጣልኝ ሰው ማንም የለም። ስራው እኮ እኔ እኮ ብዙ ጊዜ አብረን እኮ ትኬት እኮ ለሁለታችን የሚቆረጥ ህይወት የሚቀድም እኮ አንደኛ በመንገድ ላይ ምን እንደሚገጥመኝ አላውቅም። ከልጅ ጋር ምናምን ትንሽ ይከብዳን ገብቶሃል። አብረን የሁለታችንም ትኬት ራሱ የቆረኩት በአጋጣሚ ደግሞ አንተና እኔ እዛ አንዳንድ ቪዲዮዎችን መስራት እንችላለን። ሙሉ ለሙሉ እዛ እሷ ጋር ልውል ላድርም አልችልም። ገብቶሃል። በመሀል እናቴም ስታግዘኝ ምናምን በቃ የሆነ ጭጫዋም ስተኛ ባባን ከያዘችልኝ የቪዲዮ መስራት እንችላለን በሚለውም ሀሳብ ነበረ። እኔ ለመጥፎ ሳይሆን ለመልካም ነገር ነበር ያሰብኩት። ያው ብቻ ያው አንተ ደግሞ ያው በሌላ ነገር ነው ያሰብኩት። ጥፋት አጥፍቻለሁ አውቃለሁኝ። አለመናገሬ እንደዛ ብለህ አንተም ደግሞ መናገር አልነበረብህም። እርግጥ ነው መንገዱ በጣም ሰላም እንደሌለው ከልጅ ጋር ምናምን እንኳን ልጅ ይዘህ ልጅ ሳይያዝ ራሱ በጣም ከባድ ነው። ከዚህ በፊት ስንመጣ ራሱ በጣም ከብዶ ምርር ብሎ ነበር። ድጋሚም ራሱ አያስመኝም ነበር። ግን እኔ ደግሞ በድንገት ይህን ውሳኔ በመወሰኔ በጣም ይቅርታ። አንተ ግን እንደዛ መናገር አልነበረብህም አይደለ እንዴ? አልፏል። በቃ እሺ፣ ባለፈ ቀን ቤት አይሰራም። ነገን አስቢ። ከዚህ በኋላ እንደዚህ አይነት ነገሮች እንዳይደገሙ። እሺ፣ በቃ እንደዚህ አይነት ነገሮች ደግሞ ሲደጋገሙ ጥሩ አይደለም። ለአንቺና ለእኔ ህይወት አደጋለሁ። ለአንቺና ለእኔ ብቻ ሳይሆን ለባባ ለልጄ ነው ከዚህ በኋላ የምጨነቀው። አንድም ከስሜቱ እንዲጎዳ አልፈልግም። ደግሞ በሱ ፊት እየተጨቃጨቅ ይውልኝ። በሱ ፊት መነጋገር አትወጂ። ቢያንስ እንኳን ልጁን አስተኝተሽ ሆነ ነገር ብታረጊ ልጁን አስተኝተሽ ሆነ ነገር ሲጀመር እኮ አንተ በዛ ሰዓትም ትመጣለህ ብዬ አላሰብኩም እንጂ እሱ ደስ እያለው ነበር። መጀመሪያ እኮ የሻንጣው ልብስ ሲዘረግ ምናምን ደስ ብሎት እየተጫወተ ነበረ ማርያምን። በኋላ ግን አዎ ልክ ነህ ልጄ እንዲጎዳብኝም አልፈልግም። አንተና እኔ ስንነጋገር እሱ ክፍት ብሎታል። የዛን ሰዓት ማለት ህፃን ነው፣ ግን በዚህ እድሜው እንደዚህ አይነት አሁን ነፍስ እያወቀ ነው። የእውነት ልቤን ነው እግዚአብሔርን ስብር ያደረገው የዛን ሰዓት ማለት ነው። ለማንኛውም ዙሩን አታክሪ። ሁሌም ቢሆን ጭቅጭቅን መምረጥ የለብሽም፣ መነጋገር ምረጭ። እንደዚህ ባረግስ ብለሽ ቀድመሽ ብታማክሪ እዚህ ሁሉ ውዝግብ አንገባም ነበር። ጭራሽም ደግሞ አንቺ ይባስብኝ ብለሽ ሌላ ነገርም ቢፈጠር አላቅም ካሜራ ደቅነሽ ነው ስታወሪ ነበር። ታዲያ ይሄ ምን ችግር አለው? ነገሮች ደግሞ ጥሩ አይደለም። የቤት ሚስጥር የቤት ነው፣ የውጭ ጉዳይ የውጭ ነው። ካሜራ አስቀምጦ እንደዚያ ጭቅጭቅ አቆሚ፣ ጥሩ አይደለም። የራሳችንን ጉዳይ የራሳችን ጋር መሆን ያለበት። ከዚህ ውጭ እንደዚህ ነገሮችን አስተካክል። ብትነጋገሪ ችግር ቢኖርም እንኳን በአንቺ ዙሪያ ቤተሰብ ይረበሻል። ይህንን ያያሉ። ያ ብዙ ጊዜ እኮ ይሄ እኮ
ሁሉም ሰው ጋር የሚኖር ነገር ነው። አይ በቃ ተናገርኩ። ከዚህ በላይ እንደዚህ አይነት ነገሮችን ባታደርጊ ነው ብዬ የምመክረው እንደኔ። ይህንን ነገር መሆን የለበትም። ለዛሬ በቃሽ። ስለዚህ ቅርታውን ተቀብለሃል? ተቀብያለሁ። አታፍሩ። ሁለተኛም እንደዚህ አይነት ነገሮች እንዳላይ። እሺ